መናፍቅ ማለት የቃሉ ትርጉም ከፍሎ አማኝ ማለት ነው። ከፍሎ ምን ባይ መልሱ። ከፍሎ ምን ባይ ምን ችግር አለ? አሁን ጊዜ ቆብ አጥልቆ መናፍቅ አለ፣ ቀሚስ ለብሶ መናፍቅ አለ፣ መስቀል ይዞ መናፍቅ አለ። አይደንቅም። እውነተኞችን አይመለከትም። ይሄ እና አቡነ መርካቶ ነው የሚመለከተው። የገደሉንን እስከ ዛሬ እየገደልን ቢሆን ያቃጠሉንን እያቃጠልን ቢሆን መጽሐፉ ሃይማኖታችሁን አጽኑ፣ ተጋደሉ ማለት ክራችሁን አትበጥሱ፣ ከሃይማኖት አጽኑ ምግባር አቅኑ ማለት ነው። መብራት ያለው ብቻ አትሁኑ፣ ከመብራታችሁ ጋር ዘይታችሁን ያዙ። አሁን አስቡት፣ ኢየሱስ በሥጋ ወንድሞች አሉ ሲባል አሁን ይመጥናል አይኖር እንኳን ኢየሱስ ሌሎቹ ደጋጎቹ እንኳን ለእናታቸው ብዙዎች አንድ ናቸው። መጥምቁ እንኳን ለእናቱ ስንት ነው? አንድ። በእርጅና ጠብቆ መጥምቁን ለኤልሳቤጥ የሰጠው ለምን እንደሆነ ታውቃላችሁ? መለኮትን የሚያጠምቅ ዮሐንስ በተገኘበት ማህፀን 6-7 ቢወለድ ወንበዴም እኮ እዛ ቤት ይወለዳል። አያችሁ፣ እግዚአብሔር ማስተዋሉን ይስጠን። ይሄ ይሁዳ ከ72ቱ አርድእት አንዱ ነው እና ብዙ አገልግሏል። ስንት ምዕራፍ ጽፏል አልኳችሁ? በአንድ ምዕራፍ አቤት የተወደደ ሐዋርያ እንዲህ ብሎ መልእክቱን ይጀምራል። የያዕቆብ ወንድም ነው ብያችኋለሁ። የማን ወንድም? በሥጋ የማን ወንድም ነው? አባቱ ማን ነው? ዮሴፍ። ዮሴፍ የትኛው? የማርያም ጠባቂ ነው። እና የይሁዳ በመልእክቱ ላይ እንዲህ ብሎ ይጀምራል። ራሱ ፍቅር የተሞላው አባባል ነው። የእግዚአብሔር የክርስቶስ ባሪያ። የማን ባሪያ? የክርስቶስ ምን? ይሁዳ ራሱን የማን ባሪያ ነው? እነንቶኒ ደግሞ የኢየሱስ ወንድም ነው። በቃ የሥጋ ወንድሙ ነው ብለው ይከራከሩናል። ቢሆን እኮ የኢየሱስ ወንድም ነኝ ይላል። ተገኝቶ ነው እንዴ? አንተ ባሪያ ነኝ፣ አገልጋይ ነኝ። የኢየሱስ ባሪያ የያዕቆብ ወንድም የሆነ ይሁዳ ለእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ የላከው መልእክት። በማን ተወደው? በእግዚአብሔር አብ በሉ እስቲ በእግዚአብሔር አብ ተወደው በሉ። በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ። አሁን ይሄ እኛን ይመለከታል። በእግዚአብሔር አብ ተወደናል። እውነት ሐሰት? እስቲ እግዚአብሔር አብ በሉ። በሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን በእውነት ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ ያለ አላገኘም። ደምግባትሽን ወደደ፣ የሚወደውን ልጁን ወደ አንቺ ሰደደው አለ ያዕቆብ። ማን ነው? ታላቁ ሊቅ አባ ሕርያቆስ በቅዳሴ ላይ አስተውላችሁ። ወንጌል ደግሞ እንዲህ ይላል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 የእግዚአብሔርን ፍቅር ተመልከቱ አለ፣ አንድያ ልጁን ለዓለም እስኪሰጥ ድረስ እንዲሁ ወዶናል። እንዲሁ ነው እግዚአብሔር የወደደን። በእግዚአብሔር አብ ተወደው አለ። እግዚአብሔር አብ ቢወደን ምን አደረገልን ቢሉ ተቀዳሚ ተከታይ የሌለው ልጅ ነው ወደዚህ ዓለም ላከው። ከአቤል ጀምሮ እስከ በራኪው እስከ ዘካርያስ ደም ድረስ የቅዱሳን ነቢያት ደም ዓለምን ለማዳን እንዳልጠቀመ ባየ ጊዜ የምክሩ አበጋዝ ኃይሉና ጥበቡ ክንዱ የሚሆነው ልጁን ወደዚህ ዓለም ላከው አለ ቅዳሴ ኤጲፋንዮስ። ተመልከቱ መጻሕፍት እንዴት እንደሚተባበሩ። ዮሐንስ በወንጌል አንድያ ልጁን እስኪሰጥ ዓለሙን እንዲወዶታል አለ። ቅዳሴው እግዚአብሔር አብ በሰማይ ሆኖ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ተመለከተ፣ ተነፈሰ፣ አሻተተ። እንዳንቺ ያለ አላገኘም። ደምግባትሽን ወደደ፣ የሚወደውን ልጁን ላከ አለ ቅዳሴያችን። ኤጲፋንዮስም ቅድም የጠቀስኩላችሁን ተናገረ እና በእግዚአብሔር አብ ተወደን በክርስቶስ ተጠበቅን። ወድቀን ነበር፣ ክርስቶስ አነሳን። ረክሰን ነበር፣ ክርስቶስ ቀደሰን። ታመን ነበር፣ ፈወሰን። ከግራ ቁመት ወደ ቀኝ ከታች ወደ ላይ አነሳን። ከፍ ያለ ምስጋና ለዚህ አምላክ ይገባዋል። አመስግኑት።
ያንሳል። በደንብ አድርጋችሁ አመስግኑ። እርሱ ያማረ ቀንበር ነው፣ የቀለለ ሸክም ነው፣ የበዛ ምናን እጥፍ ድርብ የሆነ መክሊት ነው ኢየሱስ ክርስቶስ። የማይሰበር መርከብ የማይፈርስ ግንብ ነው ኢየሱስ ክርስቶስ። ቅዳሴ አስቀድሱ ምንላችሁ ለዚህ ነው። በኢየሱስ ክርስቶስ ፍቅር ልቡና እንዲቀልጥ ከፈለክ፣ ለዚህ ለተወዳጅ አምላክ መገዛት ከፈለክ፣ በቀራንዮ የተዋለው ውሎ ፍቅሩ እንዲገባ ከፈለክ አትንቀሽቀሽ፣ ቅዳሴ አስቀድስ። ምን አስቀድስ? ቅዳሴ። አሁን ብዙ ወጣት ከዚች ከተቀደሰች ኦርቶዶክሳዊት ሃይማኖት ይወጣና ይሄዳል። አቤት እዛ ሲገባ ምን እንደሚጫን አላውቅም። በቃ ስማስብ ነበር፣ ስቅበዘበዝ ነበር። ዛሬ ግን ኢየሱስን አገኘሁት። ማህሌት ቁመት አቀለ የማህሌቱ ስም ክርስቶስ ነው። ኪዳን አስቀድስ ታውቃለህ? የኪዳኑ ቅዱስ ኢየሱስ ክርስቶስ ነው። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተወልደ ማርያም ቅድስት ድንግል ተሳሃለ እግዚኦ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳሃለ እግዚኦ። ወተንሥአ እሙታን አምሳት ዕለት፣ በሦስተኛው ቀን ከሙታን ተለይቶ የተነሳ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የማትሞት እኮ ነህ። ስለ ምዕመናን ፍቅር፣ ስለ ቤተ ክርስቲያን የሞትክ ኪዳን። ቅዳሴው የማንን ጠቅሼ የማንን ልተውላችሁ? ያንተን ስም ሰምቶ ሞት ይደንግ ይላል ቅዳሴ ጊዜ። ይህ የምንጠራው ስም ምን አይነት ስም ነው? በረከት የሆነ ስም ይላል ወልደ ነጎድጓድ ቅዱስ ዮሐንስ በቅዳሴ። እግዚአብሔር ከዓለም በፊት በሦስትነቱ፣ እግዚአብሔር በመንግስቱ፣ እግዚአብሔር በመለኮቱ አለ። ዲዮስቆሮስ ልብህ የሚቀልጠው በቅዳሴ ነው። የክርስቶስ ፍቅር የሚሳለው የሕማሙ የመከራው የሞቱ ነገር የሚገባ በቅዳሴ ነው። እነዚህኑ ሞተከ እግዚኦ፣ ሞትህን እንናገራለን። የወንጌል ትእዛዝ እሱ ነው። ይህን ለበላችሁ ቀን ይላል ቅዱስ ጳውሎስ በቆሮንቶስ መልእክቱ ላይ ሕማሙን ሞቱን ትናገራላችሁ። ቅዳሴንና የክርስቶስን ሕማም ሁልጊዜ እየተናገርክ ፍቅሩን በልቡና ላይ ሳለው። ሞትህን፣ ትንሣኤህን፣ እርገትህን እንናገራለን። ቅድስት የምትሆነው ለዛው እና በእግዚአብሔር አብ ተወደን በኢየሱስ ክርስቶስ የተጠበቅን ሰዎች ነን። እረኛችን ምንደኛ አይደለም፣ ትጉህ ነው፣ የበጎች እረኛ ነው። እረ ኢየሱስማ ልዩ ነው። እንደ በግነቱ ይበላል፣ እንደ ምንነቱ ምን ይባላል? የሚገርመው በግን እረኛ መሆን ይቻላል። የተሻለው ለክርስቶስ ብቻ ነው። በበግነቱ ብሉኝ ሲል በእረኝነቱ ይጠብቀናል። እስቲ አመስግኑት። እና ቅዱስ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ አለ ምሕረትና ሰላም ፍቅር ይብዛላችሁ። አሜን በሉ። ምን ይብዛላችሁ? ማን ያለው ይሄንን? ቅዱስ ይሁዳ። ምሕረትና ሰላም ዛሬ አጣነው። ሰላም አለ። ሰላም ማጣታችን እኮ ነው አንገት ያስደፋል። የሰላሙ ችግር ነው ኑሮን ያስወደደው። እርስ በርስ እኮ እንድንጨካከል አደረገ እኮ ሰላም ማጣት። አዎ የሆነ ሰው እኮ ውስጡ ሰላም ካልሆነ እኮ ተናገር ይለዋል፣ ያነጫንጫዋል። በግሉ እንኳን ሰው ሰላም ሲያጣ የነ ተክለ ሃይማኖት ሀገር
የቅዱሳኑ ሀገር ለሌሎች የሰላም ምልክት መሆን የሚገባት ሀገር ሰላም አጣች። በእኔና በእናንተ ነው። በነገራችን ላይ አሁን ተመቸኝ ብላችሁ እጃችሁን ወደ ቤተ መንግስት ወደ ቤተ ክህነት መጠቆም አይቻልም። እንዲህ አይነት እድልም አልፈቅድላችሁም። ሲጀምር የኔና አንተ ኃጢአት ሲሞላን ምንም ነገር የሚከፋ ራሱን የሚመለከት ክርስቲያን ጠፋ። ቀኑን ሙሉ ስለ ሰው ኃጢአት ሲያወራ ስለዋለ የእሱ ኃጢአት ዲሌት የሚደረግለት የሚመስለው ትውልድ ተነሳ። ወዳጄ እኛ እኮ የመጽሐፍ ቅዱስ ልጆች ነን። መርከቧ በምትናወጥበት ጊዜ እኮ እንደ ዮናስ እኔን ወደ ባህር ጣሉኝ የሚል እኮ ሰው ነው የጠፋው ዛሬ። የዮናስን ታሪክ አንብቦ ጾመ ነነዌን ጾሞ ማለፍ ብቻ ምን ይጠቅማል? ኦርቶዶክሳውያን ራሳችንን ወደ ባህር ወደ ንስሐ እንጣለው። ያን ጊዜ እግዚአብሔር ሰላሙን በእኛ ላይ ያፈሳል፣ ይቅርታውን በእኛ ላይ ያፈሳል። ይሄን እድል ለእግዚአብሔር አልሰጠነው። ሰጠነዋል። ሰላም ትፈልጋላችሁ? ሰላም ትፈልጋላችሁ? ማርያም እና አንድ ነገር ልንገራችሁ። ምን ትፈልጋላችሁ? ሰላም ትፈልጋላችሁ? ሰላም በነገራችን ላይ በትልቁ ሰላም ተብሎ ስለተጻፈ ሰላም ይመጣል። አሁን የሰላም ሚኒስትር ተቋቁሟል። ሰላም ይመጣ ይመስላችኋል? አትፍሩ እንጂ ቤተክርስቲያን እኮ ያላችሁት። ሰላም የሚገኘው ከክርስቶስ ነው። እኔ ሰላሜን እሰጣለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ዓለም እኮ ሰላም ይሰጣል። በአፈሙዝ የሚገኝ ሰላም አለ፣ በማዕቀብ የሚገኝ ሰላም አለ። እኛ እሱ ሰላም አንፈልግም። የእኛ ሰላም ከማን የሚገኝ ነው? ከክርስቶስ። እኔ ምን እሰጣችኋለሁ? ሰላሜን። ሰላሙን ይስጠን። ቅዱስ ጴጥሮስ ግን እንዲህ ይለናል፣ ምን ለሚወዱ ሰላም። እንግዲህ ይሄ ጉባኤ የለውጥ ጉባኤ ነው ብዬ አምናለሁ። ከዚህ በኋላ ጠብጫሪ የምትሆኑ አይመስለኝም። እንዲህ አለ አንደኛ ጴጥሮስ ምዕራፍ 3 ቁጥር 10 ሕይወትን ሊወድ መልካሞችን ቀኖች ሊያይ የሚፈልግ ሰው ወፍራም የለ ቀጭን የለ ረጅም የለ አጭር የለ ባለስልጣን የለ ተርታ ሰው የለ ቤተ መንግስት የለ ቤተ ክህነት የለ ፈረንጅ የለ አበሻ የለ ሰው ነው። በቃ ሰው አለ መጽሐፍ። ኦሮሞ አላለም፣ አማራ አላለም፣ ትግሬ አላለም፣ ቤሻንጉል አላለም። ሰው ሕይወትን መልካሙን ቀኖች ሊያ የሚፈልግ ሰው። እስቲ ሰው ነኝ በሉ በማለት አይ ነኝ ነው ሰው ነኝ በሉ። ምንድነው? ዳዊት ልጁ ሶሎሞን ምኑን አለው? ሰው ያደርገን መድኃኔዓለም። ሰው መሆን ትልቅ ነገር ነው። ጸሎታችን እንደው ሰው አድርገን ጌታ ሆይ በሉት። ሰው እንዴ ታዲያ ምንድን ነኝ? ጦጣ ነኝ ወይ ዝንጀሮ? የዛሬው መምህር ደግሞ ምን ይላል እንዳትሉ፣ ሰው ያድርገን መድኃኔዓለም። ሕይወትን ሊወድ መልካሞቹን ቀኖችን ሊያይ የሚፈልግ ሰው ምላሱን ከክፉ ከንፈሮቹን ተንኮል ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምን ያድርግ፣ ሰላምን ይሻ ይከተላት። ማንን? ዝም በሉ እናንተ። ማንን? እዚሁ ሰላምን ፈልገን ደግሞ ተከተለ ወደ ቤቷ እንዳትሄድ። እውነተኛውን ሰላም ማን ይስጠን? በቃ የተገኘ ብለህ እንደው ዝም ብለን የምንናገር ሰዎች፣ በአማርኛ አመረልን ብለን የምንናገር ሰዎች ከንፈራችሁን ተንኮል ከመናገር ቆጥቡ። ያኔ ምን ይመጣል? ሰላምን እንደሸማ ክርስቶስ ያለብሰን። ሰላምን ምሕረትና ሰላም ፍቅር ምን ይበላችሁ አለ ቅዱስ ይሁዳ። ይብዛላችሁ ካለ በኋላ እንዲህ አለ፣ ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ። አይ የተወደደ ይሁዳ ለኛ መጻፍ የፈለገው ነገር ስለ መዳናችን ነበር። ደግሞ የብቻ አይደለም፣ ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ። እንደውም ቀደም ብሎ ምን ይላል መሰላችሁ? ወዳጆች ሆይ
ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁ አለ። ስለምንካፈለው ከኔ ጋር ናችሁ? ምን ስለምንለው? ምን ድምጻችሁ ቀንሰ? ምን ስለምንለው? በደንብ ስሙ። ስለምንካፈለው ረግሩ ረሱ እዚህ 140 160 ካሬ ያመለጠኝ ብለህ ትጨነቃለህ አንተ። ኮንዶሚኒየም አልገባህም። ሁላችን ቅድም ጠቅሼዋለሁ፣ ደግሜ አልጠቅሰው። ዘር፣ ብሔር፣ ቋንቋ፣ የፖለቲካ አቋም ሳይታይ የምንወርሰው ሀገር አለን። የምንካፈላት አለ እኮ ይሄ ሐዋርያ፣ በአንገቱ ሰይፍ የገባ ሐዋርያ። አያችሁ፣ እኔ ከእናንተ ተቀድሜ ስለ ስሙ ሰይፍ በአንገቴ ስላረፈ አንተ ሰይፍ አግኝቶሃልና አንተ ብዙውን ውረስ አንተ ጥቂቱን የማይባልበት የምንካፈለው ሀገር አለ። እንዳትጠራጠሩ፣ ያን ጊዜ ማንም ከዚህ ዕጣ ሊያወጣችሁ አይችልም። ይሄ 40 እና 80 አይደለም፣ የኮንዶሚኒየም ዕጣ አይደለም። ይሄ መንግሥተ ሰማያት ጉዳይ ነው። በቃ አሁን ደስ ይበላችሁ። አሁን ባላችሁበት ሃይማኖት ጽኑ፣ ምግባራችሁን አቅኑ፣ በጾም በጸሎት ተወሰኑ። የተጣላችሁ እየታረቃችሁ ተስፋ አድርጓት። በዓይንም አትታየው፣ በሰው ጆሮ ያልተሰማችሁ ግን እሱ ለወዳጆቹ ያዘጋጃት። ኢየሱስ ተናግሮ ምን አስቀርቶብን ያውቃል? እወዳለሁ አለ፣ ወረደ፣ ተወለደ፣ አዳነ አለ። ሙቼ አልቀርም እነሳለሁ አለ፣ ተነሳ። አረጋለሁ አለ፣ አረገ። እመጣለሁ ብሏል፣ ይመጣል። ሲሄድ ግን ምን አለ? እሄዳለሁ፣ ስፍራ አዘጋጅላችኋለሁ። ምን አዘጋጃለሁ? በቃ ኦርቶዶክሳዊ ኮንክ ቆፍጠን በል። ኢየሱስ ያረገው ወደ ሰማይ ላንተ፣ ለኔ፣ ላንቺ፣ ለሁላችን ምን ሊያዘጋጅ ነው? ስፍራ። ከኛ ተቀድመው የሞቱ ሰዎች ቦታውን ያጣብቡታል ብለን እንዳትሰጋ። ኢየሱስ ያዘጋጀው ቦታ ለሁሉ ይበቃል። በዚህ ምድር ነው አዳራሾች ጠባብ የሚሆኑት። አደባባዮች ሊጠቡ ይችላሉ። የድግስ ቦታዎች ሊጠቡ፣ ድግሳቸው ሊያልቅ ይችላል። ኢየሱስ ያዘጋጀልን ቦታ ለሁሉ ይበቃል። አመስግኑት የክብርን ጌታ። ወደዛ ነው የምንሄደው እና ስለምንካፈለው ስለ መዳናችን ልጽፍላችሁ እጅግ ተግቼ ሳለሁኝ አለ። ለቅዱሳን ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ምን ሆነብኝ? ግድ ሆነብኝ። ሰበር ጉዳይ መጣብኝ። ዕለት ዕለት ባወራው ብናገረው ማይሰለቸኝ ስለ መድብላችን ስለምንካፈለው ስለ መንግሥተ ሰማያት ጉዳይ ነበረ። ግን ሰበር ጉዳይ ገጠመኝ። እኛ ሰበር ጉዳይ መናፍቃን ናቸው አለ ይሁዳ። አሁን መናፍቅ ሲባል የሆነ የሃይማኖት ተቋም ጭንቅላታችሁ ላይ እንዲመጣ አልፈልግም። እኔ መናፍቅ ማለት የቃሉ ትርጉም ከፍሎ አማኝ ማለት ነው። ከፍሎ ምን ባይ መልሱ፣ ከፍሎ ምን ባይ። ምን ችግር አለ? አሁን ጊዜ ቆብ አጥልቆ መናፍቅ አለ፣ ቀሚስ ለብሶ መናፍቅ አለ፣ መስቀል ይዞ መናፍቅ አለ። አይደምቅም። እውነተኞችን አይመለከትም። ይሄ እና አቡነ መርካቶ ነው የሚመለከተው።